بسم الله الرحمن الرحيم الحمد لله واحده والصلاة والسلام على من لا نبي بعده وعلى آله وصحبه أما بعد السلام عليكم ورحمة الله وبركاته تفسير القرآن سورة المرسلات يا سورة المرسلات ቃሪዎቹን የቁርአን ትርጉም እንማማራለን ከአንቀጽ 1 እስከ አንቀጽ 38 ያሉትን አፋን እስከ አንቀጽ 37 ያሉትን ተማምረናል። ከአንቀጽ 38 እስከ አንቀጽ 50 ያሉትን ደግሞ እንማማራለን እስከ መጨረሻ ያሉ አናቅሶችን። أعوذ بالله من الشيطان الرجيم أعوذ أطبقالو بالله بالله منك الشيطان كشيطان الرجيم إركم كهونو كالله سبحانه وتعالى زنة رحمة كتبرر شيطان بالله سبحانه وتعالى أطبقالو سورة المرسلات አንቀጽ 38 እንግዲህ ከላይ እነዛክ ሐዲያኖች የነሱ ጥላ ምን እንደሚመስል ነግሮናል። እንዲሁም ጀሃነም እሳት ምን እንደሚመስል አተካለሩን ሳይቀር ነግሮናል አላህ Subhanahu Wa Ta'ala። አሁን ከዛ ምን አለ هذا يوم الفصل ይላል አንቀጽ 37 هذا يوم الفصل جمعناكم الأولين ከሚለው አነሳለሁ። ከዛ ምን አለ هذا ይህ አለ የውሙ ቀን ነው الفصل የመለያው ቀን ነው አለ። ሁሉም የሚለይበት አማኞች ከካዲያኖች የሚለዩበት እነዛ ሙናፊቆች እነዛ ካዲያኖች ሙሽሪኮች ሁሉ የሚለዩበት የሚበጠርበት ቀን ነው አለ። ያ ቀን يوم القيامة هذا ይህ የውሙ ቀን ነው الفصل የመለያው ቀን ነው። ይህ ቀን جمعناكم ሰበሰብናችሁ والأولين የመጀመሪያዎቻችሁንም ሰበሰብናችሁ ሁላችሁንም ሰበሰብናችሁ ወደማይቀረው አለ። جمعناكم جمعنا ሰበሰብናችሁም እናንተን والأولين የመጀመሪያዎቻችሁንም እንግዲህ ሁላችንንም የምንሰበሰብበት ቀን ያ ቀን ማንም የማይቀርበት አያኔ ኮር ዛሬ አልሄድም ብሎ የሚቀርበት ቀን አይደለም። ሁሉም የሚሰበሰብበት ቀን ነው። እኛም የመጀመሪያዎች ከኛ በፊት ያሉ ህዝቦች ሁሉ ማለት ነው። جمعناكم እናንተን ሰበሰብናችሁ والأولين የመጀመሪያዎቻችሁንም ሰበሰብናችሁ فإن كان لكم كيد فكيدون ይላቸዋል እነዛ ከሃዲያኖችን አላህ Subhanahu Wa Ta'ala فإن كان ካለ ለኩም ለናንተ ካላችሁ ከይዱ እንደው ሴራ ካላችሁ እንደው የምትጠነስሱት ሴራ ካላችሁ ፈኪዱን አሲሩ እስኪ አሲሩ እንደው ከኔ የምታመልጡበት ሴራ ካላችሁ ብልሃት ካላችሁ ብልሃት ፍጠሩ ይላቸዋል ማለት ነው። አማኝ እነዛ ከሃዲያኖችን ግን ማምለጫ የለም። ያ ቀን የሚመለጥበት ቀን አይደለም። ከአላህ የሚሸሽበት ቀን አይደለም ያ ቀን። فإن كان ካለ ለኩም ለናንተ ካላችሁ ከይዱን እንደው ሴራ ካላችሁ ፈኪዱን አሲሩ እስኪ እንደው አሲሩ ከኔ የምታመልጡበት እንደው ሴራ ካላችሁ ብልሃት ካላችሁ ብልሃት ፍጠሩ አሲሩ ይላቸዋል ማለት ነው። ግን ማምለጥ የለም። ወይሉ የውመኢዝ ሊልሙከዚቢን ወይሉን ወዮላቸው የውመኢዝን የዛን ቀን ሊልሙከዚቢን ለአስተባባዮች ወዮላቸው። ይህንን ሐቅ ይህንን እውነታ ለሚያስተባብሉ ወዮላቸው አለ። ኢነ ሊልሙተቂነ ፊ ዚላሊ ወዕዩን እንግዲህ እነዚህ አማኞችን ደግሞ ይገልጻል። እነዛ ከሃዲያኖች የነሱ ጥላ ምን እንደሆነ ነግሮናል። አሁን ደግሞ አማኞችን ይገልጻል። ኢነ ሊልሙተቂነ ኢነ እኮ አልሙተቂነ ጥንቁቆች አላህን ከማመጽ የተጠነቀቁ ማለት ነው። እነዛ እኮ ጥንቁቆች እኮ ፊ ውስጥ ናቸው አለ ዚላሊን በጥላ ውስጥ ናቸው። ወዕዩን ምንጮችም አሏቸው አለ። ምንጮች የሚፈሱ የሆኑ ምንጮች የማር ወንዝ የወተት ወንዝ የኸምር ወንዝ የወተት ወንዝ የተገደበ አይደለም የሚፈስ የሆነ ማለት ነው። ስሙ ከዚህ ከዱንያ ጋር ሊመሳሰል ይችላል። ስሙ ግን ጣዕሙ አይመሳሰልም፣ አይነቱ አይመሳሰልም ማለት ነው። ልዩ ነው። ያ ኢነኮ ሊልሙተቂነ ለሙተቂኖች ለጥንቁቆች እኮ ፊ ውስጥ ናቸው። ዚላሊን በጥላ ውስጥ ናቸው። ወዕዩን እንዲሁም ምንጮችም አሏቸው አለ ለነሱ የሚጠጡት የሆነ ምንጭ የሚፈስ የሆነ ወፈዋኪሃ ሚማ የሽተሁን ይህም ብቻ አይደለም። ወፈዋኪሃ ፍራፍሬዎችም አሏቸው አለ። ፍራፍሬዎች ፍሩቶች
የሚበሉት ወፈዋኪሃ ፍራፍሬዎችም አሏቸው ሚማ የሽተሁን ከሚከጅሉት ሁሉ ከሚፈልጉት ሁሉ አለላቸው አለ። ፈልገው የሚያጡት ነገር የለም፣ ሁሉም አለላቸው ማለት ነው። እንደፈለጉ ቁጭ ብለውም ዝንቡጥ ሊያደርጉ ይችላሉ። እንደፈለጉ እዛ ያኔ ተዓብ የለም ማለት ነው። ድካም የለም። ድካም ያለው እዚህ ዱንያ ላይ ነው። እዛ እንደፈለጉ ነው። ትግል የለም። እዚህ እንኳን አጊተን ነው እንኳን ፍራፍሬውን እንኳን አጊተን ለመቁረጥ እንታገላለና እዛ ድካም የለም። ፈልገውት የሚያጡት ነገር የለም። እዚህ ዱንያ ላይ ግን እያማረን እንኳን ላንገዛው እንችላለን። ዛሬ ላይ ገንዘባተን ሳንበላ ቀርተን ሊሆን ይችላል። አብሽሩ ኢንሻአላህ ጀነት እንገናኝ በሉ። ልክ ማናቸውም ልክ ኢማሙ ነወዊ እንዳሉት ምን ይላሉ ኢማሙ ነወዊ የሚያምር የሚያስጎመጅ የሆነ እሸት አዩ እና እንዳይገዙ ምንም የላቸው አሉ። ከዛ ምን አሉ ኢንሻአላህ ጀነት ውስጥ እንገናኛለን ብለው ሄዱ ይላሉ ኢማሙ ነወዊ። ስለዚህ እንደሳቸው እኛም የቂን ይኖረን ኢንሻአላህ፣ እኛም ጀነት ውስጥ እናገኘዋለን ኢንሻአላህ እና ዛሬ ላይ ምንም አተን ላንገዛ እንችላለን። የሆነ ነገር እያማረ እንደው በአይናችን ላይ እየሄደ ትተነው እንሄዳለን ማለት ነው። እዛ ግን ሁሉም ነገር አለ ጀነት ውስጥ። ወፈዋኪሃ ፍራፍሬዎችም አሏቸው ሚማ የሽተሁን ከሚከጅሉት ሁሉ የሚፈልጉት ሁሉ ለነሱ አለላቸው አለ። ኩሉ ወሽረቡ ሀኒአን ቢማ ኩንቱም ተዕመሉን። ኩሉ ብሉ ወሽረቡ ጠጡ ሀኒአም ደስተኛ ሁናችሁ ብሉ ጠጡ ይባላሉ። እነዛ ሙተቂኖች አማኞች ብሉ ጠጡ ደስተኛ ሁናችሁ ተደሳቾች ሁናችሁ ይባላሉ። ቢማ ኩንቱም ተዕመሉን ቢማ ኩንቱም በነበራችሁበት ተዕመሉን ስትሰሩት በነበራችሁበት ስራ ምክንያት ብሉ ጠጡ ይባላሉ። እንግዲህ በዱንያ ላይ ሲሰሩ ነበር፣ መልካምን ስራ ሲሰሩ ነበረ። ስለዚህ በዛ ስራችሁ ምክንያት ብሉ ጠጡ ደስተኞች ተደሳቾች ናችሁ ብሉ ጠጡ ይባላሉ ማለት ነው። ኩሉ ብሉ ወሽረቡ ጠጡ ሀኒአም ደስተኛ ሆናችሁ ቢማ ኩንቱም ማለት ቢማ ኩንቱም በነበራችሁበት ተዕመሉን ስትሰሩት በነበራችሁበት በዛ ስራ ምክንያት ብሉ ጠጡ ይባላሉ እነዛ አማኞች። እንግዲህ በሰራችሁት ምክንያት ብሉ ጠጡ፣ ለዚህ ኒዕማ ጸጋ ስራችሁ ምክንያት ሰበብ ሆኗል፣ የኔ ረህመት እንዳለ ሆኖ እያላቸው ነው። ስለዚህ የኔ ረህመት እንዳለ ሆኖ በዛ በሰራችሁ ስራ ምክንያት ብሉ ጠጡ ይላቸዋል ማለት ነው። እንግዲህ የኛ ስራ እዚህ ዱንያ ላይ የምንሰራው ስራ ለጀነት መግቢያችን ሰበብ ምክንያት ነው ማለት ነው። የኛ ስራ ሰበብ እንጂ በራሳችን ስራ ብቻ ጀነት እንገባለን እንዴ? የአላህ ረህመት ተጨምሮበት መሆኑን ማወቅ አለብን እንጂ የኛ ስራ ብቻ ጀነት አያስገባንም። አላህ በረህመቱ ሸፍኖን እንጂ ማለት ነው። አላህ የጀነት ሰው ይበለን። ስለዚህ የኛ ስራ ብቻ ጀነት ያስገባናል ካልንማ እስኪ አላህ የዋለልን ኒዕማ ጸጋ እና የሰራነውን ስራ እስኪ እናመዛዝ ነው። እዚህ ግባ ይባላል የኛ ስራ የሰራነው ስራ እዚህ ግባ አይባልም። ግን የአላህ ረህመት ተጨምሮበት ነው እንጂ የኛ ስራ ብቻ ጀነት አያስገባንም ማለት። የኛ ስራ ሰበብ ምክንያት ነው። በዛ ምክንያት የአላህ ረህመት ተጨምሮበት ጀነት ያስገባናል ማለት ነው። እንደውም ምን ብለዋል ነቢ ዓለይሂ ሰላቱ ወሰላም? ማንም ሰው ጀነት አይገባም አሉ አላህ በረህመቱ የሸፈነው የሆነ እንጂ አሉ የአላህ መልእክተኛ ነቢ ዓለይሂ ሰላቱ ወሰላም። ከዛ ምን አሏቸው? እርሶም ቢሆኑ ተባሉ። አዎ ነዓም እኔም ብሆን አሉ። ስለዚህ አላህ በረህመቱ ሸፍኖ ጀነት ያስገባን ያ ረብ እንጂ የኛ ስራ ብቻ ጀነት ያስገባናል ማለት አይደለም። የአላህ ረህመቱ ዝነቱ ተጨምሮበት እንጂ። ኩሉ ብሉ ወሽረቡ ጠጡ ሀኒአም ደስተኛ ሆናችሁ ቢማ ኩንቱም በነበራችሁበት ተዕመሉን ስትሰሩት በነበራችሁበት ስራ ምክንያት ብሉ ጠጡ ይባላሉ። ከዛ ምን አለ? እኛ ለከዛሊከ ኢና ሲል አላህ ራሱን እያላቀ ነው። እኛ ለከዛሊከ ልክ እንደዚሁ ነጅዚ እንመነዳለን አልሙሕሲኒን አሳማሪዎችን ሁሉ እንመነዳቸዋለን አለ። ስለዚህ ስራችንንም ማሳመር አለብን። ከሽርክ ከይስሙሊ ጥርት ማድረግ አለብን። ስራችንን ማሳመር አለብን። ንያችንን ማሳመር አለብን። እኛ ለከዛሊከ ልክ እንደዚሁ ነጅዚ እንመነዳለን አልሙሕሲኒን ሙሕሲኖችን አሳማሪዎችን ሁሉ
እንመነዳለን አለ። ከዛ ምን አለ? ወይሉ የውመኢዚን ሊልሙከዚቢን፣ ወይሉን ወየውላቸው፣ የውመኢዚን የዛን ቀን ሊልሙከዚቢን ለአስተባባዮች ወዮላቸው። ከዛ ምን አለ? ምን ይባላሉ እነዚህ ከሃዲያኖች ማለት ነው። እነዚህ ከሃዲያኖች ምን ይላቸው? ኩሉ ብሉ አላቸው። ኩሉ ብሉ ወተመተዑ ተጠቃቀሙ። እንግዲህ በዚህ በዱንያ ላይ ማለት ነው። ኩሉ ብሉ ወተመተዑ ተጠቃቀሙ፣ ቀሊለን ጥቂትን ተጠቃቀሙ። ኢነኩም እናንተ እኮ ሙጅሪሙን እናንተ እኮ አመፀኞች ናችሁ። ብሉ ጠጡ ጊዜው ድረስ ማለት ነው። እንግዲህ ጥቂት ነው ይሄ ዱንያ። ከአኼራ አንጻር ሲታይ ዱንያ እኮ ጥቂት ናት። ለትንሽ ጊዜ ነው የሚጠቃቀሙት እዚህ ዱንያ ላይ እንደፈለጉ የሚሆኑት፣ እንደፈለጉ ይበላሉ፣ ይጠጣሉ፣ ምን ይላሉ። ለትንሽ ጊዜ ነው ከአኼራ አንጻር ሲታይ። አኼራ እኮ መዘውተሪያ ነው። ሁሉዱን ለመውት ነው፣ መዘውተሪያ ነው። ሞት የለም። የጀነቱም ጀነት ይዘወትራል፣ የጀሃነምም ጀሃነም ይዘወትራል። እዚህ ዱንያ ላይ ግን ጥቂትን ጊዜ ተጠቃቀሙ አላቸው እነዚህን ከሃዲያኖች። ግድ የለም ጥቂትን። እንግዲህ የሚወገድ ነገር ሁሉ ትንሽ ነው፣ ጥቂት ነው፣ ተወጋጅ ነው ይሄ ዱንያ፣ ለጊዜው ነው። ስለዚህ ምን አላቸው? ኩሉ ብሉ አላቸው። ማንን? ከሃዲያኖች ነው። ኩሉ ብሉ ወተመተዑ ተጠቃቀሙ፣ ቀሊለን ጥቂትን ተጠቃቀሙ። ኢነኩም እናንተ እኮ ሙጅሪሙን እናንተ እኮ አመፀኞች ናችሁ አላቸው። እና ማንን? ከሃዲያኖችን። ወደዚህ ዱንያ ላይ ጥቂትን ተጠቃቀሙ፣ ግድ የለም። ወይሉ የውመኢዚን ሊልሙከዚቢን፣ ወይሉን ወየውላቸው፣ የውመኢዚን የዛን ቀን ሊልሙከዚቢን ለአስተባባዮች ወየውላቸው። ወኢዛ ቂለ ለሁም እርከዑ ላ የርከዑን፣ ወኢዛ ጊዜ ቂለ በተባሉ ጊዜ ለሁሙ ለነሱ ለካዲያኖች ማለት ነው። ወኢዛ ጊዜ ቂለ በተባሉ ጊዜ ለሁሙ ለነሱ እርከዑ ስገዱ በተባሉ ጊዜ ላ የርከዑን የማይሰግዱ ናቸው አለ። እንግዲህ ለአላህ ስገዱ ሲባሉ የማይሰግዱ ናቸው አለ። ወኢዛ ጊዜ ቂለ በተባሉ ጊዜ ለሁሙ ለነሱ እርከዑ ስገዱ በተባሉ ጊዜ ላ የርከዑን የማይሰግዱ ናቸው። ወይሉ የውመኢዚን ሊልሙከዚቢን፣ ወይሉን ወየውላቸው፣ የውመኢዚን የዛን ቀን ሊልሙከዚቢን ለአስተባባዮች ወዮላቸው አለ። ፈቢአይ ሐዲሲን በዕደሁ ዩእሚኑን፣ ፈቢአይ በየትኛው ነው፣ ሐዲሲም ንግግር በየትኛው ንግግር ነው፣ በዕደሁ ከሱ በኋላ ዩእሚኑን የሚያምኑት፣ ከሱ በኋላ በየትኛው ንግግር ነው የሚያምኑት እነዚህ ከሃዲያኖች። ከዚህ በኋላ ያለው ቁርአንን፣ ከዚህ ከቁርአን በኋላ በየትኛው ንግግር ነው የሚያምኑት እያለ ነው። ስለዚህ በቁርአን ካላመኑ በየትኛው ንግግር ነው የሚያምኑት ለመሆኑ እያለ ነው። ፈቢአይ በየትኛው ነው፣ ሐዲሲም ንግግር፣ በዕደሁ ከሱ በኋላ። በዕደሁ የተባለው ማለት ቁርአን፣ ከቁርአን በኋላ ከቁርአን ሌላ በየትኛው ንግግር ነው የሚያምኑት? እንግዲህ በቁርአን ያላመኑ በየትኛው ንግግር ነው የሚያምኑት? ሱብሃንአላህ። ፈቢአይ በየትኛው ሐዲሲም ንግግር ነው፣ በዕደሁ ከሱ በኋላ ዩእሚኑን የሚያምኑት። ከዚህ በኋላ በየትኛው ንግግር ነው የሚያምኑት እነዚህ ከሃዲያኖች? ከቁርአን በኋላ ከቁርአን ሌላ በየትኛው ንግግር ነው የሚያምኑት እያለ ነው። ሱብሃንአላህ። ደግሞ ፈቢአይ በየትኛው ነው ሐዲሲም ንግግር፣ በዕደሁ ከሱ በኋላ ዩእሚኑን የሚያምኑት በየትኛው ነው? ከዚህ በኋላ ማለት ነው። ከዚህ ከቁርአን በኋላ በየትኛው ንግግር ነው የሚያምኑት አለ። طيب ይህን ይመስላል ሱረቱል ሙርሰላት። ሀዛ ወላሁ አዕለም። አላህ ከሙእሚኖች ያድርገን፣ ጀነት ከሚገቡት አላህ ያድርገን፣ ጀነትን አላህ ይወፍቀን። ኢንሻአላህ የቂን ይኑረን። ኢንሻአላህ ጀነት እንገባለን ኢንሻአላህ። የአላህ እቃ ውድ ነው፣ የአላህ ጀነት ውድ ነው። እንዲህ ዝም ብሎ አይገኝም። ግን አላህ ይወፍቀን። መልካምን ስራ ከሚሰሩት አላህ ያድርገን። የኸይርን መንገድ የሚያመላክቱ ጓደኞች አላህ ይወፍቀን። ጥሩ ጥሩ ነገርን የሚያመላክቱ እህቶች አላህ ይስጠን። ስለዚህ አላህ ኸይር ነገር የምንሰራ አላህ ያድርገን። ሀዛ ወላሁ አዕለም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።